ለብዙ ጊዜ ዝም ብዬ ለፋው ይመስለኝ ነበር። ኢቭን ነገሮቹን ባረግም ምንም አይነት ፕሮግረስ ማየት አልቻልኩም ነበር። ዛሬ አብዛኞቻችን ስትረግል የሚያደርገን ወይም ኮንፊውዝ የሚያደርገን ነገር ነው አብረን የምናየው። አይ ቲንክ የቪዲዮ ጥቂት ሰዎችን ነው የሚያካትተው። ምክንያቱም ኦልሬዲ ጆርኒያችሁ ጀምራችሁ ኦልሬዲ ተፍተፍ እያላችሁ ምናምን ግን ምንም አይነት ለውጥ ማየት ካቃታችሁ አይ ቲንክ ይሄ ቪዲዮ ለእናንተ ይመስለኛል እና በቻልነው አቅም ዛሬ አብረን እንፈታዋለን። ዝግጁ ከሆናችሁ እንጀምር። የመጀመሪያው ፕሮግረሳችን የሚደብቅብን ነገር በጣም ብዙ ሰልፍ ኢምፕሩቭመንት ቪዲዮዎችን ኮንሱም ማድረግ ነው ይመስለናል። ያ ብዙ ሰልፍ ኢምፕሩቭመንት ቪዲዮዎችን ስላየን ብዙ ኖሌጅ እያገኘን ምናምን ይመስለናል። ግን ተሳስተሃል። እንደዛ አይደለም። ብዙ ሰልፍ ኢምፕሩቭመንት ቪዲዮዎችን ባየህ ቁጥር በጣም ብዙ ነገር ሉዝ እያደረክ እንደሆነ ማወቅ አለብህ። ምክንያቱም የመጀመሪያው ነገር እነሱ እንደነገሩ ፕሮሚሱን አታገኘው። ያ ማለት ለምሳሌ አንዱ ሰውዬ ለ3 ወር ወይም ለ5 ወር እንደዚህ ይሄን ነገር ከተከተላችሁ ይሄን ነገር ካረጋችሁ ራሳችሁን ለመለወጥ እንደዚህ ካረጋችሁ ከ3 ወር በኋላ ወይም ከ1 ዓመት በኋላ እንደዚህ ትሆናላችሁ ብሎ ፕሮሚስ ይገባልና እዛ ደረጃው ላይ ስደርስ የለም ምንም አይነት ፕሮሚስ የለም። ጀስት ነገሩን ሰርተው የሰራው ይመስላል ሰርተዋል እውነት ሁሉም ነገር ግን ናት ምንም አይነት ሪዛልት አታይም እና ምንም አይነት ፕሮግረስ አታይም እና ጀስት ዞር ብለህ ስታይ ኦኬ በቃ ምንም እኮ ሪዛልት ወይም ፕሮግረስ አላየው ምናምን ትላለህ። አንደኛው ምክንያት ነው። ሁለተኛው ትልቁ ምክንያት ደግሞ ብዙ ሰልፍ ኢምፕሩቭመንት ቪዲዮዎችን ባየህ ቁጥር በጣም ብዙ ልማዶችና ብዙ ሩቲኖችን ትቀያየራለህ። አንዱ ላይ ሴትል አድርገህ አንዱ ላይ ገፍተህበት ምንም አይነት ለውጥ አታይም። አሁን እኔ ቭሎግ ጀምሬያለሁ። ጀስት የኔ ቭሎግ ታይና ኦኬ ይሄ ኤርሚሮ ይሄ ሩቲን እያደረገ ነው፣ ይሄ ልማድ አለው፣ ይሄን ምናምን እያደረገ ነው። እኔ ደግሞ አሁን ይሄን እያደረኩ ነው። ሶ የኤርሚን አሪፍ ብለህ የኔን ሩቲን ታመጣና ራስህ ላይ ትጭናለህ። ከዛ የሆነ ቪዲዮ ዩቲዩብ ላይ ታያለህ። ሚሊዮነር የሚያደርጋችሁ ምናምን ልማድ ይሄን ሩቲን የቀን ውሎ ምናምን ኦኬ ምናምን ብለህ ክሊክ አድርገህ ታያለህ። እንደን ላይክ ድጋሚ አዲስ ሩቲን ወደ ህይወትህ ማስገባት እንዳለብህ ይገባል። ከዛ ያኔ ያስቆር ሩቲን ታውጣዋለህ፣ ድጋሚ ያን ሩቲን ታስገባለህ። አሁንም በዛ ትሄዳለህ። ከዛ እሱን 1 ወር 2 ወር ምናምን ከሄድክ በኋላ ሌላ ቭሎግ ወይም ሌላ የሆነ ቪዲዮ ታይና ሌላ ደግሞ ሩቲን ትቀይራለህ። ከዛ 1 ዓመት ምናምን ያልፋል። ዞር ብለህ ስታይ ፕሮግረስ ብዙም የለም። እንዳሰብኩ ፕሮግረስ እያደረክ አይደለም፣ ግን የሰራ ይመስላል። ስራውን እየሰራው ነገሮችን እያደረክ ይመስላል። ግን አንዱ ላይ ሴትል አድርገህ ስላልቆየ ብዙ ነገሮች ይበላሹብሃል። ይሄ በጣም እኔ ሲያስቸግረኝ የነበረው ነገር ነው። ብዙ ሰልፍ ኢምፕሩቭመንት ቪዲዮዎችን አያለሁ፣ ብዙ ልማዶችን፣ ብዙ ሀቢቶችን ቀያይራለሁ፣ ብዙ ሩቲኖችን ቀያይራለሁ ወደ ህይወቴ። የጠዋት ሩቲን ይሄ ፐርፌክት የሆነ ሩቲን ነውና እሱን ካረኩ በኋላ ከ1 ሳምንት ወይም ከ2 ወር ምናምን በኋላ ቀይረዋለሁ። ጀስት አንዱም ላይ ሴትል ሳላደርግ ምንም ፕሮግረስ ሳላደርግ መሄድበት ጊዜ ነበርና እና ያ ከዛ ሪያላይዝ አድርገኝ ኢቭን ቢዝነስ ላይ ቢመጣ ይሄ ያበላል ሲሉ ወደዛ ትሄዳለህ። አንዱ ላይ ሴትል ማድረግ አይችልም። ጂም ላይ ሲመጣ ተው። አንዳንድ ሰዎች አይታችሁ አታውቁም? ጂም ቤት አይቀሩም፣ አሪፍ ይበላሉ፣ ጂም ቤት ላይ ፐርፌክት ናቸው፣ ይመጣሉ እና በደንብ ሲለፉ ታያላችሁ፣ ከናንተ በላይ ምናምን ሲገፉ ታያላችሁ ምናምን። ግን ምንም ለውጥ ሳያዩ አታዩ። ይህም በጓደኞቻችሁ ሙድ ይያዝባችኋል ምናምን። ከዛ እነሱን ሰዎች ዙሚን አድርጋችሁ ቀረብ ብላችሁ ስታያቸው እነዛ ሰዎች በየሳምንቱ ወይ በየወሩ ስንት አይነት ፕሮግራም ነው ያቀያየሩት፣ ስንት አይነት ወርክአውት ፕላን ነው ያቀያየሩት። ምክንያቱም ብዙ የፊትነስ ቪዲዮዎችን ኮንሱም ያደርጋሉ። እኔ የጀመርኩ ሰሞን ነው ፊትነስ ቪዲዮዎችን በደንብ ማየ ነበረው። በደንብ በቃ አጠናው፣ ስለ ፊትነስ አየው ምናምን። ኢቭን አሁን ማያቸው ሰዎች አሉ፣ ግን በጣም ስፔሲፊክ ሰዎች ናቸው። እንደዚህ አይነት ወርክአውት አሪፍ ነው ምናምን የሚሉት እና እንዳልኩ እነዛ ኮንሲስታንት ጂም ላይ የሚመጡ ምናምን ሰዎች በቃ ግብዳ ለሞ የሚሞክሩ ሰዎች በደንብ የሚሰሩ በደንብ የሚበሉ ግን በየሳምንቱ በጣም ብዙ አይነት ፕሮግራሞችን ይቀያየራሉ። የባከኑ ጀስት ጂም ቤት ውስጥ ቢባክኑ ሰዎች አሉና አሁን ጓደኛዬም በጣም ያስቸግረኝ የነበረው ይሄ ነው። አሁን ትቷል መሰለኝ። ያሱም በጣም ብዙ አይነት ቪዲዮ ኮንሱም ያደርጋል። የፊትነስ ቪዲዮ ኖሌጅ አለው እኮ በቂ እውቀት አለው። ግን በቃ ዝም ብሎ አዳዲስ ቪዲዮዎች ምናምን ስለቀቁ ስለ ፊትነስ እነሱን ቪዲዮዎች ያያል። ከዛ ላይ አዳዲስ ወርክአውት ሲመጣ ሲባል እሱን ያያል። እንዴ ላይክ ፕሮግረስ ማድረግ አይችሉም። እንደዛ ተባክናል። ጂም ቤት ውስጥ ብርን ላይክ ኢነርጂ ነው እዛው ጨርሰውና እንደዚህ ማድረግ አቆሙ። ብዙ ሰልፍ ኢምፕሩቭመንት ቪዲዮዎችን፣ ብዙ የፊትነስ ቪዲዮዎችን ሊሆን ይችላል፣ ብዙ የቢዝነስ ቪዲዮዎችን እያያችሁ አንዱ ላይ ሴትል ሳታረጉ ጊዜው ያልፋል። ምንም ፕሮግረስ አታዩ፣ ምንም አይነት ለውጥ አታዩ። ከዚህ ተቆጣቢ። አይ ሆፕ እንደገባችሁ። ወደ ሁለተኛው እናልፋለን። ሁለተኛው ችግር ፕሮግረሳችንን እንዳናይ የሚያደርገን ነገር ሶሻል ሚዲያ ላይ ካለ ሰው ጋር ራሳችንን ማወዳደር። ይሄ ብዙ ጊዜ ሲወራ ሰምታችኋል። በጣም ብዙ ሰዎች ብዙ ጊዜ ሲወራ ሰምቻለሁ እኔም በግሌ እና እናንተም የሰማችሁ ይመስለኛል። እዚህ ጋር እኔ ብዙም መቆየት አልፈልግም፣ ግን እዚህ ጋር አንድ ሀሳብ ማንሳት ፈልጋለሁ። ኮምፓሪዝም እና ኮምፒቲሽን። ሞስት ኦፍ አስ ሶሻል ሚዲያ ላይ ስንገባ ይቀናን ነገር ከኛ ከሚበልጠን ሰው ጋር ወይም ላይ ከኛ ስቴጅ ጋር ካለ ሰው ጋር ራሳችንን ኮምፒት ማድረግ ሳይሆን ኮምፔር ማድረግ ነው የሚቀና። ዳትስ ዋይ ምንም አይነት ፕሮግረስ ማናየው። ምክንያቱም ስራችን የምናወዳድረው ከነዛ ሰዎች ጋር ነው እንጂ በፊት ከመጣንበት ብዙ ከየት እንደተነሳን ከትላንት ቪዲዮዎችን ከትላንት ሰውነታችን ከትላንት ማንነታችን ጋር ሳይሆን ራሳችንን የምናወዳድረው እዛ ከምናየው ሶሻል ሚዲያ ላይ ካለው ሰው ጋር ራስን ታወዳድራለህ። እንደ ላይክ ፕሮግረስን የምትቆጥረውም ከሱ ሰውዬ ጋር ነው የሚሆነው ማለት የሆነ ጊዜ ነውና የሚገርም ዩቲዩብ ስክሪፕት ጽፋለሁ ምናምን ብዬ ነበር። ከዛ ዩቲዩብ ስክሪፕት ጻፍኩኝ ለ3 ሰዓት
2 ነው 3 ያ 2 እንደሆነ ዩቲዩብ ስክሪፕት በደንብ አድርጌ በቃ እንደዛ አይነት ዩቲዩብ ስክሪፕት ጽፌ አላቅም አልኩኝ። በጣም ፐርፌክት የሆነ ዩቲዩብ ስክሪፕት ነው። 3 ሰዓት ፈጅቼበት ዲፖርክ አድርጌ ምናምን ክላሴን ዘግቼ ምናምን ሰራውና ኦኬ ኤርሚ ዛሬ በቃ ታስከን ጨርሳል። ሁሌ እኔ ከመተኛቴ በፊት 3 ታስክ አስቀምጣለሁና አንዱ ታስክ ያ ነበር ትልቁ ታስክ። ኦኬ በቃ ዛሬ ስክሪፕት ምናምን መጻፍ ነበረብኝ ብዬ ነበር። እሱን አሳካሁት። ኦኬ በቃ አሪፍ ነገር ሰርተሃል ምናምን ነገር አልኩኝ። እንደን ላይ በቃ ደስ ብሎኝ ምናምን ጂም ቤት ላይ ታይፑኛለሁ በቃና ጂም ቤት ላይ ዝም ብዬ ስልኬን አነሳውና ምናምን ለጓደኛዬ ደውዬ ሶሻል ሚዲያ ገባሁ። ቀጥታ ዩቲዩብ ስገባ በኔ ስቴጅ አለ ላይክ እንደዚህ ሰልፍ ኢምፕሩቭመንት ላይ ቪዲዮ የሚሰራ ሰውዬ የሱን ቪዲዮ አየውና የሆነ የለቀቀው ቪዲዮ አለና ቀጥታ አእምሮዬ ምን አለኝ አንተ እቺ ሰራው ብለህ በቃ ትጫዋለህ እቺ ሰራው ብለህ ሞቲቬት ትሆናለህ አታይም ሰው እንደሚሰራ ምናምን አለኝና እስ ኮምፔር አድርኩ ራሴን በዛ ሰዓትና ምናምን በቀጥታ እንዲዳይቭ ነው የኔ ኤነርጂና ለጓደኛዬ ምናምን ሲመጣ ነገርኩት። ብዙዎቻችን በምንሰራው ነገር ሳቲስፋይድ አንሆንም፣ ላይክ በፕሮግረሳችን ሳቲስፋይድ አንሆንም። ምክንያቱም ኮምፔር እያደረግን ነው ያለው ሳታስበው ነው። ሜቢ አንተ እኮ ሳታስበው ነው ጀስት ሶሻል ሚዲያ ላይ የሆነ ሰው እያይተ አንተ ቪዲዮ ስትሰራ አንተ የሆነ ነገር ስታረግ ምናምን ከዛ ሰውዬ ጋር ላይፍ ስታይል ጋር ነው ራስን እያነጻጸርክ የምትሄደው። ግን ከዛ ይልቅ እኔ ሪኮመንድ ማድረጋችሁ ነገር ኮምፒት ብታረጉ ነው። ኮምፒቲሽን በጣም አሪፍ ነው ራይት። ኮምፒቲሽን እና ኮምፓሪዝን ይባል ነገር አለ እንዳልኳችሁ። ኮምፒቲሽን መወዳደር ነው። ላይክ መወዳደር ማለት እንዴት ነው? ያ ኮምፒቲሽን መወዳደር ነው። ያ ውድድር ነገር ነውና ኦኬ ምናምን ሰራ እኔም እንደዚህ ላድርግ ምናምን ልትሰራለህ እንጂ ኮምፔር ማድረግ ሲሆን ግን ይሄ ሰው እንደዚህ ሰርቷል የኔ ይበልጣል የኔ አይበልጥም እስቲ እንደዚህ ይሄ ምናምን በቃ ከሱ አንፃር ምናምን ራስን ኮምፔር ካረክ አይ ቲንክ አማርኛው የተዛባ ነው ግን በእንግሊዝኛ ሲሆን ይሄዳል። ሶ ኮምፔር ካረክና ኮምፒት ካረክ በጣም ይለያያል። ሶ ኮምፔር ከማድረግ ይልቅ ኮምፒት ብታደርጉ በጣም ሪኮመንድ አደርጋቸዋለሁ። አሁን ቀጣዩ እንለፍ ከገባችሁ። ሶስተኛው ፕሮግረሳችሁን ትራክ ማድረግ ጀምሩ። ሶ አሁን ወደ መፍትሄው መጥተናል። ፕሮግረሳችሁን ትራክ ማድረግ ጀምሩ ስል 3 አይነት ሀሳቦችን እዚህ ጋር እናነሳለን። የመጀመሪያው ጆርናላችሁን ዞር ብላችሁ ማየት ጀምሩ። ጽፋችሁ አትጣሉት፣ በቃ ዝም ብላችሁ አትጣሉት። ራይት አንሱና አንብቡት። ኮንቴንት ክሬት የምታደርጉም ከሆነ ጆርናላችሁ ላይ ጻፉት። በዚህ ወር ስንት እንዳገኛችሁ ኢንጌጅመንቱን ጻፉት። ሰብስክራይበርሱን ሊሆን ይችላል ዳዝ ማተር ሰብስክራይበርሱንም ጻፉት። ስንት ሰው ጋር ኢንተራክት እያደረጋችሁ የእናንተ ቪዲዮ ስንት ሰው ጋር ደርሶ ኢምፓክት እያመጣ እንደሆነ ኮሜንት ላይ በምታነቡት ነገር ጻፉት። ይሄ ቪዲዮ እንደዚህ እያደረገልኝ ነው ምናምን እንደው ነገር እንዳለ ጻፉት። ጂም ላይም ፕሮግረሳችሁን ጻፉት። ከምን ወደ ምን እየመጣችሁ እንደሆነ ጆርናላችሁ ላይ ጻፉት። ቢዝነስ ላይ ሊሆን ይችላል፣ ስፒሪቹዋል ላይፋችሁም ላይ ሊሆን ይችላል። እነሱ ነገሮች ጻፏቸው። እንደ ሪቼክ አፕ ማድረግ ጀምር። ከአንድ ወር ከሁለት ወር ምናምን በኋላ ሂዳችሁ አንብቡት። አልዋሻችሁም። እኔም በቅርቡ ነው ነገር ያወቅኩትና ይሰራል። እውነቱን ለነገር ይሰራል። ያ ጆርናላችሁን አንስታችሁ ማንበብ ጀምሩ። ፕሮግረስ ያደርጋችሁትን ነገር እዚህ ላይ ጻፉት። እንትን ከአንድ ወር በአንድ ወር አንድ ሊሆን ይችላል፣ በሁለት ሳምንት አንድ ሊሆን ይችላል። መታችሁ ጆርናላችሁ ምን እንደሚመስል የአንድ ወር ሪቼክ አፓችሁ ምን እንደሚመስል በሳምንት ውስጥ ምን ነገሮች እንዳሳካችሁ እነዚህ ነገሮች ጻፏቸው። ከምን ወደ ምን እየሄዳችሁ እንደሆነ ፕሮግረሳችሁን ወይም ለውጣችሁን በደንብ ነው የሚያሳያችሁ። ሁለተኛው ከዚሁ ሳንወጣ የድሮ ቪዲዮአችሁን መመልከት ጀምሩ። አይ ነው ይሄ ብዙዎቻችሁን አያካትትም። ኮንቴንት ክሬተር ካልሆናችሁ ብዙዎቻችሁን አያካትትም። ቪዲዮ ምናምን ማቀርጹ ከሆነ ዶክመንት ማታረጉ ከሆነ ላይፋችሁን ብዙዎቻችሁን አያካትትም። ግን እኔ ሪኮመንድ ማድረጋችሁ ሁላችሁም ኮንቴንት ክሬተር ብትሆኑ በጣም ደስ ይለኛል። አይ ነው እኔ ደስ ስላለኝ እንደማጀምሩ ግን ኮንቴንት ክሬተር መሆን አሜን በጣም ብዙ ቤኔፊቶች አሉት። ባይዘው እናንተ እንደምታስቡት የሆነ ገንዘቡን ወይም ፌሙን ምናምን አታስቡ። ባይዘው ህይወትን ዶክመንት አድርገህ መሄድ ነው። በጣም ነው ደስ የሚለኝ ኮንቴንት ክሬሽን ጆርኒ በመጀመሪያ በጣም ነው ደስ የሚለኝ እና አሁን ደግሞ ቭሎግ ጀምሬያለሁ። ያ ከድሮ ማስቶ ነው ቭሎግ መጀመር ፈልግ ነበርና አሁን በራሴ ስታይል በራሴ ላይፍ ስታይል በቃ ራሴን ሁኜ ቭሎግ በመጀመሪያ በጣም ደስ ብሎኛል። እና የድሮ ቪዲዮዎችን መመልከት በጣም ነው የሚጠቅማችሁ ፕሮግረሳችሁን ትራክ ለማድረግ ከምን ወደ ምን እየመጣችሁ እንደሆነ ምን ያህል እያደጋችሁ እንደሆነ ምን ያህል እየተለወጣችሁ እንደሆነ ለማየት ከፈለጋችሁ የድሮ ቪዲዮዎችን ሄዳችሁ መመልከት ነው በቃ የሚጠበቅባችሁ። ራይት ኮንቴንት ክሬተር ከሆናችሁ ኮንቴንት ክሬተር ካልሆናችሁ እንዳልኳችሁ ኢቭን ኮንቴንት ክሬተር እንኳን ባትሆኑ ቪዲዮዎችን ቀርጻችሁ ማስቀመጥ ጀምሩ። ያ ቴሌግራም ላይ ሊሆን ይችላል ጫኑት፣ ለራሳችሁ አስቀምጡትና የሆነ ሎስት በሆናችሁ ሰዓት ምንም ፕሮግረስ እያያችሁ እንዳልሆነ ሲሰማችሁ ያን ቪዲዮ ሂዳችሁ ተመልከቱት። እንደዛ የሚያደርጉ ሰዎችን አውቃለሁ እኔ በግሌ አውቃለሁና እዚህ ፕሮግረሳችሁን ትራክ ማድረግ ትችላላችሁ። የመጨረሻውና ፕሮግረሳችሁን ትራክ የምታደርጉበት መንገድ ሀቢት ትራከር ማዘጋጀት ነው። ሀቢት ትራከር ማዘጋጀት አሁን እዚህ ጋር ላሳያችሁ አይደለም። ሀቢት ትራከር ማዘጋጀት በጣም ቀላል ነው። የቴሌግራም ቻናል ሊንክ ከስር ዲስክሪፕሽን ስላለ እዛ ላይ ግቡና ቴሌግራም ቻቱ ላይ ልጆች ምናምን አሉ እያወራን ነው እዛ ላይ ጻፉላችሁ። ሀቢት ትራከር እንዴት ነው ማግኘት የምንችለው ብላችሁ እኔ ሰራሁት የሆነ እዛው ላይ ቴሌግራም ላይ ቪዲዮ አለ ስቴፕ ባይ ስቴፕ እንዴት ነው የሚሰራ እሱን ይልኩላችኋል ወይም እኔም ልክላችኋለሁ። ከዛ ላይ ታችሁ ጀስት ሀቢት ትራከር በወረቀት ጽፋችሁ ማውጣት ትችላላችሁ። ሁሌ ከመተኛታችሁ በፊት የጻፋችሁትን ልማድ ቲክ ታረጋላችሁ። በ30 ቀን ውስጥ ምን ያህል ልማዶች ላይ እየጠነከራችሁ እንደሆነ
ምን ያህል ልማዶች ላይ ዊክ እየሆናችሁ እንደሆነ ማየት ትችላላችሁ። አይ ሆፕ ይሄ ቪዲዮ በጣም እንደሚጠቅማችሁ ተስፋ አረጋለሁ። እኔ ለብዙ ጊዜያት የሚቸገርበትን ነገር ነው ዛሬ የፈታ ነው አብረን። ኮሜንት ላይ እናንተው ነው መጻፍ ትችላላችሁ የፈለጋችሁትን። ቴሌግራም ኮሚኒቲያችንን ላይክ ከኔ ጋር ማውራት የምፈልጉ ከሆነ እዛ ጋር ያለው ገብታችሁ ተቀላቀሉ። ዲስክሪፕሽን ስር ወይም ኮሜንት ላይ የሚጀምረው ሊንክ ያ ነው እና በቀጣይ ቪዲዮ እስከሚገናኝ ራሳችሁ ላይ ሰራችሁ ግራይንድ እያደረጋችሁ በብዙ ነገሮች ራሳችሁን ለመለወጥ ተፍ ማለታችሁን ቀጥሉ። በቀጣይ ወይ በቭሎግ ወይ በአንድ ነገር እንገናኛለን ብዬ አስባለሁ። ቴንክስ ሶ ማች ዶንት ዌስት ፖቴንሻል። Peace out.